Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ ያሳታድሩ። በጣም ብዙ እያያችሁት ነው ያላችሁ። አዲስ ቻናላችን ነው አድማጮቼ። ሁል ጊዜ ለእናንተ ይጠቅማሉ ብለን የምናመጣቸውን አፕሎድ የምናደርጋቸውን ወይ ደግሞ የምንለጥፋቸውን ቶሎ ብሎ ኖቲፊኬሽን ከዩቱብ ወይ ማስታወቂያ እንዲላክላችሁ እና ቀድማችሁ እንድታዩት ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል ምትለዋን መጫን አትርሱ። እንደዛ እያላችሁ አስታውሷቸው እያሉን ያሉ ጉግሎችና ሁላችሁም በብዛት ሰብስክራይብ ያላረገ ሰው እያየው ነውና አስታውሷቸው እያሉን ነው። ላይክ ማድረግ ደግሞ አትርሱ። ላይክ ስታደርጉት ብዙ ጥቅም ነው ያለው አድማጮች። ሌላ ምንም የምንጠይቀው ነገር የለም። ጥቅሙ ደግሞ ምንድነው? ህዝብ እንዲያየው ነው። ጠላትም ወዳጅም እንዲያየው ነው። አጥፊውም ተበዳዩም በዳዩም እንዲያዩት ነው የምንፈልገው። ለህዝባችን ልሳን ለመሆን ነው እዚህ ያለ ነው። ዛሬ ለየት ያለ ፕሮግራም ይዘንላችሁ መጥተናል። ስለ አዲስ አበባ ፖሊስ በተለይ ደግሞ ከወላይታ አካባቢ የመጡ የአዲስ አበባ ፖሊስ ኮሚሽን ሰራተኞች የሆኑትን ዝርዝር አድርገን እናመጣለን። እንደምታውቁት አጭር ቪዲዮ ነው የምንሰራው። እስከ መጨረሻ አዳምጡን። እንደነገርኳችሁ ግን ላይክ አድርጋችሁ ጀምሩት። ላይክ ስታደርጉት ኤአይ በሰፊው ይዘረገዋል። ይህንን ቻናል እንዳይነካ ይከላከላል። አንድ ብዙ ሰው እየወደደው ነው ብሎ፣ ሁለተኛ ነገር ደግሞ ብዙ ሰው የሚወደው ቪዲዮ አለ ብሎ በሰፊው ይዘረጋውና ወዳጅና ጠላት እንዲያየው ይደረጋል ማለት ነው። ወዳጅ እንዲደሰትበት፣ ትንሽ ተስፋ እንዲይዝበት፣ ጠላት ደግሞ እየታየሁ ነው ጉዴ ይፈላል እንዲል ነው የምንፈልገው። ምንድን ነው የሚያደርጉ ያሉ እነዚህ የአዲስ አበባ ፖሊሶች? የአዲስ አበባ ፖሊሶች ለእናንተ በቀጥታ ነው የምናገር ያለሁት። ይህንን ህዝብ በጣም እያማረራችሁት ነው። የአዲስ አበባ ህዝብ፣ የአዲስ አበባ ነዋሪ ከዚህ ብሔር ነህ ከዚህ እንዲህ ነህ እያላችሁ በሚጠጣበት፣ በሚሸንበት፣ ወክ በሚያረግበት፣ በሚሰራበት እየሄዳችሁ የምታደርጉት ያላችሁት ሁሉንም እየላኩልን ነው። በቪዲዮ ተቀርጻችሁ እየተቀመጣችሁ ነው። ይሄ መንግስት አንድ አርብ የቀረው መንግስት ነው። ይሄ መንግስት ይቆያል ብላችሁ የምትፈጽሙትን ያለው በደል፣ የምትዘርፉትን ያለውን ሀብት ደግሞ በጣም የሚያሳዝነው በራሱ በክልሉ በሱ አይነት ቋንቋ በሚናገሩ አሁን የትግራይ ተወላጆችን በትግራይ ባንዳዎች፣ የአማራ ክልል ተወላጆች አማርኛ ተናጋሪው ሰፊው ህዝብ የአማራ ክልል ተወላጆች ባንዳዎች፣ ለገንዘብ ለሆድ ያደሩ ሆድ አደሮች፣ የሌላ ብሔርም እንደዚሁ። ግን በተለይ የአማራና የትግራይ ተወላጆች ላይ የምታደርሱት ያላችሁ ንብረት ዘረፋ የምታካሂዱት ያላችሁ ሁሉንም እየተመዘገበ ነው። ወየውላችሁ ነው የምላችሁ። እውነቴን የምናገረው ይሄንን ነገር የምታደርጉት ያላችሁ የምትዘርፉት ሰው ቁጭ ብሎ ሻይ መጠጣትና ዳቦ መቁረስ የማይችልበት ጊዜ ደርሰዋል። ሰርተው ቆራሌ እያሉ ሲዞሩ ሲሰበስቡ ደክመው ገንዘብ አውጥተው የሰበሰቡትን ማታ እየሄዳችሁ ምን እንደምታደርጉ እየሰማን ነው። በየቤቱ እየሄዳችሁ ምን እንደምታደርጉ እየሰማን ነው። በየመዝናኛ ቦታው በየስራ ቦታው እየሄዳችሁ ምን እያደረጋችሁ ምን እየዘረፋችኋቸው እንዳለ አፍናችሁ ወስዳችሁ የት እንደምታስሯቸው እየተነገረን ነው ያለው። አፍናችሁ ወስዳችሁ ከዛ በኋላ ስልክ ለቤተሰብ አስደውላችሁ ቤተሰብን አስጨንቃችሁ ተበድረው አራጣ ገብተው ሳይቀር ቤተሰቦቻቸውን እያወጧቸው በነጋታው ደግሞ ሌላ ፖሊሶች ልካችሁ እየያዛችኋቸው እንደዚህ አይነት ህዝብን በማሰቃየት ፖሊስ ሲባል እዚህ በምንኖርበት ሀገር አሁን ለምሳሌ በሰለጠነው ዓለም ፖሊስ ሲባል ህግ አስከባሪ ነው። ፖሊስ ስታይ ደረትህን ዘርግተህ የምትሄድበት ነው። ህግ አስከባሪ ያለ ለእኔ መብቴን የሚጣበቅልኝ ለመብቴ የቆመ አገልጋይ አለ። እኔ ደግሞ ሰርቼ በምከፍለው ግብር ደመወዙ ይከፈለዋል ብለን ኮርተን ነው የምንሄደው። እንደፈለክ የምትነግረው ነገር ቢኖር ለፖሊስ ነው። የአዲስ አበባ ፖሊስ ግን በተለይ የአዲስ አበባ ፖሊስ ይህንን ሰውዬ ከመጣ ጀምሮ የሚደረግ ያለው ዘረፋ፣ የሚደረገው ያለው አካል መጉደል፣ ሁለት ሰዎች አሁን ለምሳሌ ጉርድ ሾላ አካባቢ
ለምን ገንዘብ አልሰጣችሁን? ለምንስ እንደዚህ ብለ ትናገሩናላችሁ ብላችሁ ደፍታችኋቸው የሄዳችሁትን ፎቶግራፋችሁ ይዘናል። አታመልጡም። የትም ብትሄዱ፣ ሳውዝ አፍሪካ፣ ደቡብ አፍሪካ ብትሄዱም፣ ወላይታ ብትሄዱም፣ አዲስ አበባ ብትቀመጡም ልታመልጡ አትችሉም። የደም ገንዘብ ነው የምትበሉት ያላችሁ። የደም ገንዘብ ያላባቸው ጥረው ግረው የሰሩትን ተሰቃይተው ፈርተው ከዛም ሸሽቶ የመጣውን በየመንገዱ እየቆየህ እያፈንክ በናዝሬት አካባቢ አድርጎ የሚመጣውን መግቢያው ላይ በወሎ አድርጎ የሚመጣውን በደብረ ብርሃን አድርጎ የሚመጣ ብቻ በየመግቢያው በአራቱም አቅጣጫ ወደ አዲስ አበባ የሚገባውን መንገድ ላይ እየቆያችሁ እንኳን ሌላ አልጋ እንኳን ተከራይቶ ለሚያድር ለአልጋ አከራዮች 500 የሚከራይ ከሆነ አልጋውን 1000 አርጉት፣ 1500 አርጉትና 1000 ለኔ ትሰጡኛላችሁ፣ 500 ደግሞ ለነሱ አስከፍሏቸው፣ ከዚህ ከወጣኛ አስፈራርተን እናመጣላችኋለን እያላችሁ ከየመናኸሪያው እየወሰዳችሁ የምትሸጧቸው ያላችሁ፣ የምታዘርፏቸው ያላችሁ፣ ጎዳና አዳሪ አድርጋችሁ ትንሽ እግር ስራ እስካገኝ ድረስ ይቺ ገንዘብ ታግዘኛለች ብሎ የያዛትን እየቀማችሁ እንደሆነ እናውቃለን። እኔ ዛሬ መጥቼ ያለሁት ለማስጠንቀቅ ነው። ያለፈው አልፈዋል። ከዚህ በኋላ ግን እጃችሁን ሰብስቡ። ይህ ህዝብ በደል እያደረሳችሁበት ነው። ፖሊስ ሆናችሁ ልታፍሩ ይገባል። ፖሊስ ማለት የተከበረ ስራ ነው። ለህዝቡ ብሎ የቆመ ያገለገለ ነው። ፖሊስ ስታይ ስለ አገልግሎትህ እናመሰግናለን ብለህ ቅድሚያ ነው የምትሰጠው። ባደጋ አደረግ ምናያለ ነው። እንደዛ መሆን ነበረባችሁ። በተለይ በኢህአደግ ጊዜ የአዲስ አበባ ፖሊስ በጣም ዲሞክራሲ የሰፈነበት ነዋሪውን ተከብሮ የሚኖርበት ነው የነበረው። አሁን ግን ምን እያደረጋችሁ እየዘረፋችሁ ስትጠጡ በየመጠጥ ቤቱ ምሳ የሚበላበትም ሁሉም ብቻ የምታደርጉትን ነገር እያየን ነው። ከባንካቸው ሌላ ይቅር ኮንዶሚኒየም ሳይቀር ወደ ስማችን አዙር እያላችሁ የምታዞሩ እንዳላችሁ ሰምተናል። በተለይ ከኤርትራ የመጡት ተፈናቃዮች የገዙትን፣ ከትግራይ የመጡትም፣ ከአማራ ክልልም የመጡትም፣ ከተለያየ ብቻ የመጡትን እንዴት አድርጋችሁ እንደምትዘርፏቸው ያላችሁ እየሰማን ያለ ነው። ስለዚህ ይሄ የመጀመሪያና የመጨረሻ ማስጠንቀቂያ አድርጋችሁ ውሰዱት። እኔ ልምከራችሁ ብዬ ነው መጥቼ ያለሁት። እኔ ልምከራችሁ ብዬ ነው። በአሁኑ ቴክኖሎጂ ባለበት ወቅት ሲያዩዋችሁ ማንም አላፊ አግዳሚ ፎቶግራፊ እያነሳችሁ ነው ሳታዩት። ሁሉንም ዳታቤዛችን ውስጥ እያስቀመጠ ነው። ነገ ጠዋት አታመልጡም። እናንተ ብታመልጡ ቤተሰቦቻችሁ ይከፍላሉ። እናንተ ብታመልጡ እንኳን ወይ በህይወት ባትኖሩ እንኳን ቤተሰቦቻችሁ እንደሚከፍሉ አትጠራጠሩ። ይሄ ሰውዬ ገፋ ካለ 6-7 ወር ቢቀረው ነው ይሄ መንግስት ይለወጣል። ጠንካራ የተባሉ መንግስቶች እንኳን ተቀይረዋል፣ ተለውጠዋል። ይህንን ይኖራል ብላችሁ የሰው ገንዘብ ገብት ምን እንደምታደርጉ ሁሉ እኮ ሰምተነዋል። አሁን ዝርዝሩ እናንተ የምታደርጉትን ራሳችሁ ታውቁታላችሁ። ግን ላስጠንቅቃችሁ፣ አሁንም ደጋግሜ ላስጠንቅቃችሁ አድማጮቼ በሙሉ የሰማችሁትን እዚህ ኮሜንት ላይ ጻፉ። እኔ የምናገረው ሳይሆን እናንተ ደረሰ በፖሊሶች የደረሰ ችግርና በደል የደረሰበትን ዘመዶቻችሁ የነገሯችሁን ወይ አዲስ አበባ ያላችሁ በብዛት የምታዳምጡን አዲስ አበባ ያላችሁትን ጻፉ። ማንነታችሁ ማንም አያውቅም። እንዲህ ያደርጉናል። ይሄ የሚቀመጥ ነው፣ ለታሪክ የሚቀመጥ ነው። እነዚህ ይያዛሉ፣ የትም አያመልጡም። የትም አታመልጡም። እየተባበራችሁ ከማጋ እንደምትሰሩ ሁሉ እናውቃለን። እነዚህ ለእናንተ የሚልኳችሁ ለእናንተ እንደዚህ ያርጋችሁ እዚህ መዝናኛ ቦታ እዚህ ኳስ የሚታይበት ቦታ ላይ ኳስ እያዩ ነው ያሉትና ገብታችሁ አስፈራርታችሁ በልታችሁ ጠጥታችሁ ከዛ በኋላ እሰሯቸው። ገንዘብ ያለውን ጠራርጋችሁ አውጡ። 50-50 እንከፋፈላለን እያሉ የሚነግሯቸው ያሉ ባንዳዎች፣ ከየክልሉ ከትግራይ ክልል የመጡ ባንዳዎች፣ ከአማራ ክልል የመጡ ባንዳዎች እና የሌላው ክልሉ ባንዳዎች ጋር ተስማምታችሁ እንደምትሰሩ እናውቃለን። ይህንን አያዋጣችሁም።
እናንተ አዲስ አበባ ውስጥ ያላችሁ በሙሉ ዛሬ ባይደርስባችሁ ደግሞ ነዋሪዎች የሆናችሁ ማለት ነው ዛሬ ባይደርስ ነገ ለኔ ብላችሁ ማሰብ አለባችሁ። መጥፎ ነገር ሲደረግ ፎቶግራፍ አንስታችሁ ላኩልን። ይቀመጣል። ይሄ 2026 ነው በፈረንጅ አቆጣጠር ነው መቆጥራ ያለው። ኦፍ ኮርስ በሰከንድ የዓለም ማህበረሰብ ጎልጉሎ ያወጣቸዋል። ህግ ፊት ይቀርባሉ። ያከማቹት ያጠራቀሙት ንብረት ካለ በእነሱ ብቻ አይደለም በዘመዶቻቸው። ምክንያቱም ይህንን ለውጥ ከመምጣቱ በፊት ይህንን ግርግር ከመምጣቱ በፊት ምን እንደነበራቸው ይታወቃል። አሁን ምን ደረጃ ላይ እንደደረሱ ይታወቃል። ቤት ይኑረው፣ ኮንዶሚኒየም ይኑረው፣ መኪና ይኑረው፣ ሞተር ሳይክል ይኑረው፣ ባጃጅ ይኑረው፣ ይሄ የህዝብ ንብረት ተዘርፎ የተገዛ ንብረት ነው፣ ይመለሳል። ከአሁኗ ጀምራችሁ ተጠንቅቃችሁ ከኖራችሁ ግን ይቅር ልንላችሁ እንችላለን። ስለዚህ ከዛሬ ጀምሮ የምታደርጉት ያላችሁ ጥፋት አቁሙ። ለፖሊስ እንደዚህ ብሎ መምከር እውነት ለመናገር ማፈር ይገባችኋል። ማፈሪያ ናችሁ። እውነት ለመናገር ሆዳሞች ናችሁ፣ ሰካራሞች ናችሁ፣ ባለጌዎች ናችሁ። ምን ይደረጋል? ራሱ ስርዓቱ ባለጌና ሌባ ውሸታም ግትልትል የሆነ ውሸት እየተናገረ የሚውል ሰው ነው የሚመራ ያለው። ይህንን እያልኩ ለአሁን እዚህ ይበቃኛል። ሁላችሁንም አድማጮቻችን ጻፉ፣ ላይክ አድርጉት። ላይክ ሳታደርጉ እንዳትወጡ። ደህና ዋሉ፣ ደህና ደሩ። ቻው።